ያለንበት ኢንተርናሽናል ፖለቲክስ ሪያሊስቶች ዶሚኔት የሚያደርጉበት ዘመን ላይ ነው። ናሽናሊዝም ከሞላ ጎደል እንዳለ ሆኖ የፓወር ፖለቲክስ ላይ ነው ያለነው። እኔ እንደ አንድ ኢትዮጵያዊ ዜጋ ሀገሬ ብትችል ምስራቅ አፍሪካን ካልቻለች ሆርን ኦፍ አፍሪካ ላይ ሄጂሞኒያን እንድታስጠብቅ እፈልጋለሁ። ኢሳያስ ደግሞ ፐርስፔክቲቭ አንድ ኤርትራዊ ብሆን ኢትዮጵያ እንዳጠነክር እፈልጋለሁ። ሁልጊዜ እዚህም እዛም እሳት እየለኮስኩኝ እሳት በማጥፋት ቢዚ እንዲሆኑ አድርጋለሁ። እንደ አንድ ኤርትራዊ፣ እንደ አንድ ኢትዮጵያዊ ደግሞ ያለኝ እይታ ቀደም ሲል የነገርኩ ነው። የትኛውም መንግስት ቢመጣ የሻዕቢያን መንግስት እኛ እንደፈለግነው ልናንቀሳቀሰው ወደምንችልበት ደረጃ ላይ ቢያደርሰው ከመተባበር ውጭ ለምን እንቃወማለን? ለምሳሌ አሻንጉሊት መንግስት ማስቀመጥ ካለብን አሻንጉሊት መንግስት፣ ዲስፋንክሽናል ማድረግ ካለብን ዲስፋንክሽናል ብናደርጋቸው ከራሳችን ፐርስፔክቲቭ ምንድን ነው ይሄ የዓለም ፖለቲካ አይፈቅድልንም? የምናየው ነው በዓለም ላይ እና ጥያቄው ቀልጦት ነው ቴዲ። አንድ ሀገር በአንድ አካባቢ ሄጂሞኒ ለመፍጠር መጀመሪያ ውስጣዊ ሁኔታውን መለወጥ አለበት። ውስጣዊ አንድነት ማምጣት አለበት። በውጭ ጉዳይ ፖሊሲ ወይም በውጭ ግንኙነት ቲዎሪ የውጭ ግንኙነት ጥንካሬ የሚመነጨው ከውስጣዊ ጥንካሬ ነው። ይሄ የፖለቲካ ሀሁ ነው። ስለዚህ አንድ ሀገር ውስጣዊ አንድነት ከሌለው፣ ውስጣዊ ሰላም ከሌለው ለውጭ ኃይሎች ጥቃት ተጋላጭ ነው የሚሆነው። እንኳንስ ቀርቶ በሌሎቹ በአካባቢው ላይ ተጽዕኖ ሊፈጥር አንተ እንዳልከው ሄጂሞኒ ሊኖረውና የራሱንም ሉዓላዊነት አስጠብቆ መቀጠል አይችልም እና ኢትዮጵያ አሁን ራሷ እየተንገዳገደች ነው። ሰላም አግኝታ አንድነቷን አስጠብቃ ሉዓላዊነቷን አስጠብቃ ራሷን ከወረራ ተከላክላ እንደ ሀገር እንደ ህዝብ መኖር ያልቻለችበት ሁኔታ ነው ያለው። እንኳንስ በአካባቢው ተጽዕኖ ፈጣሪ ልትሆንና እና ሪሊ ከቅደም ተከተል አንጻር የሚቀድመው መጀመሪያ ውስጣዊ አንድነታችንን መፍጠር ነው። ውስጣዊ ሰላማችንን ማምጣት ነው። እሱን ባላመጣንበት ሁኔታ እንደውም እሱን በየቀኑ እያወቅን እሳት ሁልጊዜ እየለኮስን በመካከላችን ያለውን ግንኙነት እየበጣጠስን ቅራኔን እያሰፋን አገሩ በሲቪል ዋር እንዲቃጠል እያደረግን እንደው ስለ ውጭ ጉዳይ ፖሊሲ ማውራት ራሱ ምንም ፋይዳ የለም። የሚሰሩትን አለማወቅ ነው የሚሆነው እና ኢትዮጵያ አሁን በአካባቢው ተጽዕኖ ፈጣሪ ለመሆን በሌሎች ሀገሮች ላይ ተጽዕኖ ፈጣሪ ስለመሆን የማውራት ብቃትም የላትም። በስንት ሀገር ተወራለች እኮ። በሱዳን ተወራለች። ሶማሌዎች ድንበሯን አልፈው ገብተው ወረራ ፈጽመዋል። ደቡብ ሱዳን ሳይቀር ወረራ ፈጽሞባታል። ኤርትራ ፈጽማባታለች። ሉዓላዊነቷን ማስጠበቅ የቻለች ሀገር አይደለች። የውስጣዊ ሰላም ራሱ ማምጣት የቻለች አይደለች። ስለዚህ እንዲህ አይነት ሀገር በአካባቢ ላይ ተጽዕኖ ለመፍጠር ነው የምሰራው ቢል ተረት ተረት ነው የሚሆነው፣ የትም አያደርስም ማለት ነው እና ቅደም ተከተሉ ማወቅ አለብን እኮ። እንዴት እናምጣው? አቶ ልደቱ ነገ እኮ አንተም ስልጣን ላይ ምንም ቀላል ነገር ነው። መጀመሪያ ውስጣዊ ሰላም ማምጣት። ውስጣዊ ሰላም ለማምጣት ደግሞ ጥያቄ እሱ ነው። እኚህ ሰዎች አንድ ማስደመጥም ድምፅ ይኖራል። ኦሮሚያ ጋር ትሄዳለህ፣ እሳት ይለኩሳሉ። አማራ ይመጣሉ፣ እሳት ይለኩሳሉ። ትግራይ እሳት ይለኩሳሉ። ከራሳቸው ፐርስፔክቲቭ ትክክል ናቸው። አሁን ከኛ አንጻር ስናየው ማን ነው እሳት የሚለኩሰው? የሻዕቢያ መንግስት አይደለም። በተለኮሰው እሳት ላይ ነው ቤንዚን የሚጨምረው እሱ። ኦሮሚያ የተፈጠረውን ጦርነት የፈጠረው ሻዕቢያ ነው አይደለም። እኔ ምናልባት ከማስረጃ ጋር ላሳይ እችላለሁ። ሻዕቢያን ሄደው የሚጎበኙ አንዳንድ አክቲቪስቶች የቅርብ ዘመዶቻቸው የራሳቸው ብሔር ተወላጆች ኦነግ ውስጥ እንዳሉ ይነግሩሃል። ቃል በቃል አልገባም እያልኩ ያለሁት የለም እያልኩ አይደለም። ወይም ደግሞ አሁን ያለውን ግጭትና ጦርነት ሻዕቢያ ያባብስም እያልኩ አይደለም። እሱ ቋሚ ስራው ነው እያልኩ ያለሁት። መጀመሪያ ሰዓቱ የመነጨው በእኛ ነው፣ በራሳችን ነው። ኦሮሚያ ክልል ውስጥ የተፈጠረው ጦርነት የተፈጠረው በመጀመሪያ በኦላና ወይም በኦነግና በኢትዮጵያ ፌዴራል መንግስት መካከል አለመስማማት በመፈጠሩ ነው። እኛ ነን የፈጠርነው። ኋላ ላይ ያን መጥቶ የሻዕቢያ ይጠቀምበታል። እስማማለሁ አንተ እንደምትለው። ፈጣሪዎቹ ግን እኛ ነን። አማራ ክልል በፋኖና በፌዴራል መንግስት ችግር እንዲፈጠር ያደረገው ማን ነው? እኛው ነን። መንግስት ነው ትጥቃችሁን ካልፈታችሁ ብሎ ካልተንበረከካችሁ ብሎ። ትግራይ ውስጥ ሻዕቢያ እንዲገባ እድል የፈጠረው ማን ነው? የኢትዮጵያ መንግስት ጋብዞ ነው ያስገባው። እና ራሳችን መጀመሪያ ችግሩን እንፈጥርና ለነሱ ምቹ ሁኔታ እንፈጥራለን ለውጭ ኃይሎች። ቅድም ያልኩ ለዛ ነው። እኛ ግን በሰላም እየኖርን ቢሆን በአንድነት እየኖርን ቢሆን መጥተው የሚቆሰቁስ ነገር የለም። መጥተው የሚያርከፈክፉበት ቦታ አያገኙም። ስለዚህ ጥንካሬያችን የሚመነጨው ከውስጥ ፖለቲካችን
ውስጣዊ ፖለቲካ ከተበላሸ፣ አንድነት ከሌለ ሁልጊዜም ለውጭ ጥቃት ተጋላጭ ነው። ለዛ በዋናነት ተጠያቂው አሁን በስልጣን ላይ ያለው መንግስት ነው። እሺ፣ ወደዚህ ጥያቄ እመለሳለሁ። ከሰሞኑ ጠቅላይ ሚኒስትሩ በሶሻል ሚዲያ ሲዟዟር ያየሁት አንድ ቪዲዮአቸው አለና እስኪ በዛ ጉዳይ ላይ አንድ ቻሌንጅ ጋብዘዋል። እንግዲህ ለሁሉም ለምትተቹ ሰዎች ይላሉ፣ ይህን ቻሌንጅ ትቀላቀላለህ ወይስ ቻሌንጁን ራሱ እንዴት አየው? እስኪ አብረን እንየው። አድማጭ ተመልካቾቻችን፣ ሲባል ህዳሴ ምን ያደርጋል? ኮሪደር ሲባል ኮሪደር ምን ያደርጋል? ህዳሴ ሲባል ህዳሴ ምን ያደርጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ አንድ፣ በከምባታ አንድ፣ በስልጤ አንድ፣ በሃዲያ አንድ መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። እንዴት አየው ቻሌንጁን? በመጀመሪያ ነው ሳይው አላየሁትም። አላየሁ አዲስ ነው የቆየ ነው? አዲስ ነው። አላየሁትም። ለዚህ ነው ያላየሁት ማለት ነው። ኤኒዌይ ዌል የምጠብቀው ነው። እንኳንስ የኛን ኃላፊነት የራሳቸውንም ኃላፊነት የማያውቁ ሰው ስለሆኑ ይሄን ቢሉ አይደንቀኝም። ምክንያቱም እሳቸው 7 ዓመት ጠቅላይ ሚኒስትር ሆነው የጠቅላይ ሚኒስትር የሥራ ድርሻ ምን እንደሆነ ወይም ተርምስ ኦፍ ሪፈረንሳቸውን እስካሁን አያውቁትም፣ አላነበቡም። ለዛ ነው የአዲስ አበባ ከንቲባ ሆነው ሲሰሩ የምናያቸው። አትክልት ሲተክሉ፣ ውሃ ሲያጠጡ፣ ፓርክ ሲገነቡ የምናያቸው፣ ኮሪደር ሲያለሙ የምናያቸው የጠቅላይ ሚኒስትር ሚና ምን እንደሆነ ስለማያውቁት ነው። ምናልባት አላነበብከው ከሆነ ህገ መንግስቱ ላይ የጠቅላይ ሚኒስትር ሚና በደንብ ተዘርዝሮ ተቀምጧል። አሁን የሚሰሯቸው ስራዎች አንዳቸው እዛ ዝርዝር ውስጥ የለም፣ የእሳቸው ኃላፊነት አይደለም። እና እስካሁን ድረስ የሥራ ድርሻቸውን ያላነበቡ ጠቅላይ ሚኒስትር ናቸው። ይሄ ጠቅላይ ሚኒስትር በዓለም ምናልባት የመጀመሪያው ሊሆን ይችላል። ስለዚህ ይሄ የራሳቸውን የሥራ ድርሻ ያላወቁ ሰው የተቃዋሚውን የሥራ ድርሻ ያውቃሉ ብዬ ልጠብቅ አልችልም። ከመቼ ወዲህ ነው ተቃዋሚ ፓርቲ ኮሪደር የሚሰራው፣ መንደር የሚሰራው፣ ተቃዋሚ ፓርቲ ግድብ የሚሰራው? በዚህ እኛን መተቸት ምን ይጠቅማል? እኛ እንደዛ መተቸት ያለብን ስልጣን ስንይዝ ነው። ስልጣኑ ኖሮን ካልሰራን ነው። እና እውነቱን ለመናገር የኔና ያንተን ጊዜም ለማጥፋት ወርዛ ያደረግም የሰጡት አስተያየት። እሺ፣ ወደ ሌሎች ጥያቄዎች ሄዳለሁ። ከ11 ወር በኋላ ብሔራዊ ምርጫ ይደረጋል። ሁለት ፓርቲዎች አስቀድመው ኦፌኮና ኦነግ አሁን ባለው ነባራዊ ሁኔታ የምንወዳደር አይመስለንም ብለዋል። ምናልባት የፖለቲካ ፓርቲዎች ምርጫ ላይ ለመሳተፍ ገና ከወዲሁ ራሳቸውን ማግለላቸው ምን እንድምታ ይኖረዋል? ያው የግል አቋሜ ነው። ባጭሩ ስህተት ነው። ገዢውን ፓርቲ የሚጠቅም አካሄድ ነው። ስለዚህ ምርጫ አንድ ትልቅ የትግል መድረክ ነው። ያን የትግል መድረክ አሳልፈህ ለገዢው ፓርቲ አስቀድመህ መስጠት ተገቢ ነው የሚል እምነት የለኝም። ስለዚህ እንዳውም አሁን መትጋት ያለባቸው ተቃዋሚ ፓርቲዎች በሙሉ አቅማቸው ተዘጋጅተው ወደ ምርጫው ለመግባት ነው። ምርጫውን ቦይኮት ማድረግ ካለባቸው ጊዜው አሁን አይደለም። ነፃና ፍትሃዊ ምርጫ ለማካሄድ የማያስችል ሁኔታ መኖሩ በተሳትፎ ካሳዩ በኋላ መጀመሪያ ህዝባቸው የዜግነት መብቱን ተጠቅሞ የምርጫ ካርድ በእጁ ከያዘ በኋላ ነው ቦይኮት የሚደረገው፣ አሁን አይደለም። ስለዚህ ይሄ ያው ካለፈ ስህተት ያለመማር፣ የጠራ የትግል ስልት ካለማወቅ፣ ሰላማዊ ትግልን በአግባቡ ካለመገንዘብ የሚመነጭ አመለካከት ነው እና ጎጂ ነው ብዬ ነው። መንግስት ጉልበተኛ ነው ብለህ ትቀበላለህ? መንግስት ጉልበተኛ ከሆነ ለመሸነፍ ለምን ይወዳደራሉ? ሌላ መንገድ አይፈልጉም? ምን ያደርጋሉ? ጊዜ ማባከን አይሆን? ለመሸነፍ አይደለም።
ለማሸነፍ ነው መወዳደር ያለባቸው። ማሸነፍ ደግሞ የተለያየ አውድ አለው። ኦኬ ህዝብህን አሳምነህ መጀመሪያ አንተን የሚደግፈውን አካል ምንድነው የምታደርገው? የምርጫ ካርድ እንዲያወጣ ማድረግ ነው። የዜግነት መብቱን ተጠቅሞ የምርጫ ካርድ አታውጣ ብሎ የሚከለክለው አካል ያለ አይመስለኝም። ማንን እንደሚመርጥም አይታወቅም። ስለዚህ እኛን የምትመርጡ እኛን የምትፈልጉ በነቂስ ወጣችሁ የምርጫ ካርድ አውጡ ነው የመጀመሪያው መባል ያለበት። ከዛ በኋላ ደግሞ በምርጫው አንተ በህግ በሰላም በሐቅ ለመሳተፍ የራስህን ዝግጅት አድርገህ መግባት። ከዛ በኋላ የለመደው ጉልበተኛ መንግስት በለመደው አፈና ሲፈጽም እጩዎችህን አባሎችህን ሲያስር ሲያፍን በመረጃ ማጋለጥ ነው። ለኢትዮጵያ ህዝብ ማጋለጥ፣ ለዓለም ማጋለጥ። ከዛ በኋላ ምንድነው የምታደርገው? ከዚህ ድርጊቱ የማይቆጠብ ከሆነ መንግስት ካርድ የያዘውን አባልህ እንትንን ደጋፊህን ወደ ምርጫው እንዳትወጣ ትለዋለህ፣ ካርድህን እንዳትጥል ትለዋለህ። ስለዚህ የምርጫ ውጤት የሚለካው በምርጫው ለመምረጥ ስንት ሚሊዮን ህዝብ ካርድ አወጣ፣ ከዛ ህዝብ ውስጥ ስንቱ ገዢውን ፓርቲ መረጠ ተብሎ ነው የሚለካው። ስለዚህ የኛ ደጋፊ 60% 70% የሚሆን ከሆነ የተቃዋሚ እሱ እንዳይወጣ ማድረግ ነው። ምርጫው ሌጂቲመሲ ታሳጣዋለህ በዚህ መልኩ። ይሄ ድል ነው፣ ትልቅ ድል ነው። ስለዚህ ለመሸነፍ አይደለም የምትገባው። ምርጫው ነፃና ፍትሃዊ ሆኖ የሚካሄድ ከሆነ መንግስት አፈና የማያካሄድ ከሆነ በምርጫ ለማወዳደር የአጀንዳ ጥራት ይዘህ ትቀርባለህ። በአፋኝነት የሚቀጥል ከሆነ ደግሞ አፋኝነቱን ለዓለም ለኢትዮጵያ ህዝብ አጋልጠህ አንተን ሊመርጥ የሚችለው ህዝብ ወደ ምርጫ ጣቢያ እንዳይሄድ አድርገህ ምርጫውን ሌጂቲመሲ ታሳጣዋለህ። ሰላማዊ ትግል ማለት ይሄ ነው እንጂ አስቀድመህ ገና 1 ዓመት ሲቀረው ምርጫ የምትሳተፍ ይሄ ሰልፍ ዲፊቲንግ የሆነ አካሄድ። እንግዲህ አድማጭ ተመልካቾች አቶ ልደቱ እንግዲህ የሚናገረው በደንብ ሊገባችሁ ይችላል ብዬ አስባለሁ። እኔ ብዙ ላነሳቸው የምሞክራቸው ጥያቄዎች አሉ፣ ግን በይደር አንዳንዱን አልፋቸዋለሁ። ምክንያቱም ይሄ መንግስት በብዛት የሚተቸው ከዚህ ቀደምም የነበረው በጉልበተኝነቱ ነው። መሳሪያ የታጠቀ ነው። መሞከር የተዘጋ በር ወይም ደግሞ አውቆ የተኛን ሰው ለመቀስቀስ መሞከር የሞተ መግደል ነው የሚባል አባባል አለና ምናልባት መጨረሻው ያው ተስፋ አትቆርጡ፣ በሰላማዊ መንገድ እስከ መጨረሻው ጥግ ሄዳችሁ ታገሉ የሚል እንግዲህ አቶ ልደቱ አያሌው በሰላማዊ ግን ቴዲ ምን መሰለህ፣ አሁን እንደዚህ የሚሉ ፓርቲዎች ቢሮም እኮ አያስፈልጋቸውም አይደለ? ህጋዊ እውቅናም እኮ አያስፈልጋቸውም። እንደዚህ ብለው ተስፋ ከቆረጡ ለምን ፓርቲ ሆነው ኢትዮጵያ ውስጥ ይኖራሉ? መኖርም እኮ የለባቸውም አይደለ እንዴ? መኖር አለብን ካሉ ከፊታቸው የሚመጣ የትግል መድረክ ሁሉ አሟጠው መጠቀም አለባቸው። አይቻልም ብለው ተስፋ ከቆረጡ ሰርቲፊኬታቸውን ለምርጫ ቦርድ መልሰው ወይ ወደ ጫካ መሄድ ነው። አሁን እኮ ያለው ነባራዊ ሁኔታ እኮ ያኮ ነው። አሁን ለምሳሌ ፓርቲዎች ሰላማዊ ሰልፍ ይጠራሉ። እኔ እስከ ገባኝ ድረስ ስማቸውን የጠራቸው ፓርቲዎች ህጋዊ ሰርቲፊኬት ያላቸው ናቸው። አሁንም እናት ፓርቲ በተደጋጋሚ ኮምፕሌን ሲያቀርቡ ሰምቻለሁ። ይሄ ኮምፕሌን ማቅረቡ ችግር የለውም። እኔ ችግር አለው እያልኩ ያለው አድርጉ ይከለከላሉ። ስብሰባ እንዳደርጉ ሁሉ ቢከለከሉ ፓርቲዎች አሉ። ስለዚህ ኮምፕሌን ማድረግ የለባቸውም እያልኩ አይደለም እኮ። ቅሬታቸውን ማቅረብ አለባቸው፣ ማውገዝ አለባቸው፣ መቃወም አለባቸው። ግን ትግል ቀጥሎ ነው ይሄን ሁሉ ማድረግ ያለባቸው። ትግልን አቁሙ አይደለም። አስቀድመህ በቃ ለውጥ አላመጣምና ወደ ምርጫ አልገባም ማለት ግን አስቀድሞ መሸነፍ ነው። አሁን እኮ የተቃዋሚ ፓርቲዎቻችን ያሉበት ነባራዊ ሁኔታ መቃወም አይችሉበት ደረጃ ላይ ነው ያሉት። እንዴት ነው የሚቃወሙት? አሁን መቃወም ቅንጦት እየሆነ ነው። መቃወም አትችልበት ደረጃ ላይ ከደረስ እንዴት ነው ተቃውሙ የምትላቸው? እኔ መቃወም ይቻላል፣ እየተቃወሙ ነው ያሉት። ዛሬ ጠዋት ወደ አንተ ከመግባቴ በፊት 2 የተቃዋሚ ፓርቲ መሪዎች ኤኤምኤስ ላይ ነው እንትን ላይ የሀሳብ ገበታ ላይ ነው መሰለኝ ኢንተርቪው እየተደረጉ መንግስትን እያወገዙ እየተቃወሙ አይቻሉ። ሀገር ቤት ነው ያሉት። መቃወም ይቻላል። ስትቃወም መስዋዕትነት ትከፍላለህ። አዎ የትግል ጉዳይ ነው። ምክንያቱም በስልጣን ላይ ያለው መንግስት አምባገነን ነው። እሱ ማያስር ማያፍን ቢሆንማ ትግሉም እኮ አያስፈልግም ነበር። ሁላችንም ወደ የግል ህይወታችን እኮ እንሄድ ነበር። የሚያስር የሚያፍን መንግስት ስላለ ነው። ስለዚህ መንግስት ያስራል ያፍናል ብትለይ ምንም አዲስ ነገር አይደለም የነገርከኝ፣ የሚጠበቅ ነገር ነው። በትግል የሚገጥም ነገር ነው። ይሄን አውቆ ነው አንድ ፖለቲካ ፓርቲ መታገል ያለበት እንጂ አልችልም ለምን ሲባል ያፍናል ያስራል። ድሮም ይሄን ሳታውቅ ነው እንዴ ትግል ውስጥ የገባ ነው መባል ያለበት። እሺ
ሶስት ታጣቂ ኃይሎች ኦሮሚያ፣ አማራ፣ ትግራይ አሉ። ህዝባዊ ወያኔ ሓርነት ትግራይ፣ የትግራይ ነፃ አውጪ ግንባር፣ አማራ ክልልም እንደዚሁ አነግ ባይባልም የአማራን ህዝብ ትግል ይዞ የሚታገሉ ፋኖዎች አሉ። ኦሮሚያ ነፃነት ግንባር አለ። ሶስቱ ኢትዮጵያ ውስጥ ያሉ ዋና ዋና ብሔሮች ውስጥ ነፃ አውጪ ታጣቂዎች አሉ። እነዚህ ሶስቱ ታጣቂዎች ከማን ነው ነፃ የሚወጡት? እንግዲህ እነሱ እኮ አመራር አላቸው። እነሱ መጠየቅ ነው። እነሱን ወክዬ ልናገር አልችልም። የራስ እይታ እንደው ትንሽ ውዥንብር የሚፈጥር ነገር አይደለም? የእነዚህ ሰዎች እንቅስቃሴ አክቹዋሊ የእነሱ ጥያቄ ሳይሆን ከበስተጀርባቸው የሚዘውራቸው አካል አለ ማለት ይቻላል። ማን ነው የሚዘውራቸው? ለምሳሌ ቀደም ሲል ያነሳናቸው የውጭ አካላቶች። የውጭ ሲባል ይሄ ችግር ያላቸው አስተሳሰብ ነው። ይኸው ቴዲ፣ እነዚህን የታጠቁ ኃይሎች እኔም አንተም በፖለቲካ አመለካከታቸው ልንተቻቸው እንችላለን፣ ልንቃወማቸው እንችላለን። ግን ደግሞ ኢትዮጵያዊ ድርጅቶች መሆናቸውን የራሳቸው ማህበራዊ መሰረት ያላቸው መሆኑን ምን ማለት ነው? የሚደግፋቸው ኢትዮጵያዊ የሆነ ህዝብ ያለ መሆኑ። አሁን ፋኖን አልክ አይደል? ፋኖን የሚደግፈው የአማራ ህዝብ ቀላል አይደለም፣ ብዙ ነው። ቲፒኤልኤፍ አልክ፣ ቲፒኤልኤፍን የሚደግፍ ቀላል የማይባል ህዝብ ትግራይ ውስጥ ኦላ ወይም ኦነግ የሚደግፈው ቀላል የማይባል የህብረተሰብ ክፍል አለ። የመነጩት ከዚህ ህዝብ ውስጥ ነው። ይሄ ህዝብ ደግሞ የኔ የሚለው የራሱ የፖለቲካ ጥያቄ አለ። ያን ጥያቄ በአግባቡ ማስተናገድ፣ በፖለቲካ መፍትሄ እንዲያገኝ ማድረግ ነው እንጂ ከህዝቡ የመነጨውን ጥያቄ ሁልጊዜ ከውጭ የመጣ አድርጎ ማቅረብ ችግሩን አይፈታውም። እንደውም ምን መሰለህ የሚያደርገው የውጭ መጠቀሚያ እንዲሆኑ ትገፋቸዋለህ፣ እድል ትፈጥርላቸዋለህ። ስለዚህ መጀመሪያ ማመን ያለብን ኢትዮጵያ ውስጥ የተፈጠረ ጥያቄ ነው። ስለዚህ እነዚህ ሰዎች ደግሞ ኢትዮጵያዊ ናቸው። ስለዚህ በኢትዮጵያ የፖለቲካ ማዕቀፍ መፍትሄ ሊያገኙ ይገባል። በውይይት በድርድር በሰጥቶ መቀበል ቁጭ ብለን ከነሱ ጋር ለመነጋገር መቻል አለብን እንጂ ሁልጊዜ የውጭ ተልዕኮ አስፈጻሚ እያደረግን ብናቀርባቸው መፍትሄ አይመጣም። ትክክል ማለት ነው። ይህን ብንረዳው ጥሩ ይመስለኛል። ወደ ሌላው ጥያቄ ልሸጋገርና የአድማጭ ተመልካቾችን ጥያቄ ሰዓታችን እየሄደ ነው። አንድ ሰዓት ከሩብ ሆነን እኮ አንድ ጥያቄ ብቻ ላክልና አጠራ አድርገህ ትመልሳለህ። ለአንድ ሰዓት ተኩል ከዛ ወደ አድማጭ ተመልካች ጥያቄ ነው የመጣሁት። እስኪ ይሄን ይኸው ኢትዮጵያ ሰው አታለች። ህመሟ ላይ ህመም የሚጨምሩ ልጆቿን በሙሉ ምንም የማይረዷት፣ ምንም የማይገነዘቧት፣ እንዲያውም ህመሟ ላይ ህመም የሚጨምሩ ልጆች እንደወለደች ነው የምትታየኝ ኢትዮጵያ። ታሳዝናለች። በሽታዋ የረጅም ጊዜ በሽታ ነው። እስከ ዛሬ ልጆች አላገኘችም፣ የሚያክማት ሰው አላገኘችም። ከንጉሱ ጊዜ ጀምሮ ይሄው እንደታመመች ነው። በደርግ ሰዓትም 17 ዓመት ሙሉ በአጭሩ ላስቀምጠውና የኚህ ሰው የረዳ ፕሮፌሰር ዝናቡ ንግግር ከደርግ ሰዓት ጀምሮ ኢትዮጵያ በፖለቲካው መስክ ወይም ደግሞ ኢትዮጵያን እንደ ሰው መስለው ፊገርስ ኦፍ ስፒች ነው የሚጠቀሙት፣ ሰው አላገኘችም ይላሉ። ከገባንበት ችግር ሊያወጣት የሚችል ፖለቲከኛ አላገኘችም ይላሉ። ተስማማለህ በዚህ ዕለቱ? 100%። እንዴት እናገኝ? ሰው አግኝታ ቢሆን ትወጣ ነበር እኮ። ምንም እኮ መሬት ላይ ያለ ጉዳይ እኮ ነው። አፍተር ዘ ፋክት ብንነጋገር ምን ጥቅም አለው ብለን ነው። አግኝታ ቢሆን አሁን በተገኘችበት ቦታ አትገኝም ነበር። ስለዚህ እኛ ልጆቿ ያ ማለት በግለሰብ ደረጃ እሳቸው እንደገለጹት አይደለም የማየው፣ እንደ ትውልድ ስላልቻለ ነው። ተሸናፊዎች ስለሆነ ነው። ችግር ፈቺዎች ስላልሆነ ነው። ካለፈው ጥፋት ስህተት ማንማር ስለሆነ ነው። ሁልጊዜ ታሪካዊ ስህተታችንን እየደገምን የምንቀጥል ስለሆነ ነው። ስለዚህ ኢትዮጵያ ልጆች አላገኘችም፣ ትውልድ አላገኘችም። ምንም ጥርጥር የለም። ብታገኝ ኖሮ ዛሬ በ21ኛው ክፍለ ዘመን በድህነት የዓለም ጭራት ሆንም ነበር፣ በዲሞክራሲ የዓለም ጭራት ሆንም ነበር፣ በሰላም የዓለም ጭራት ሆንም ነበር። ስለዚህ ፕሮፌሰሩ ጥሩ አስተያየት ነው የሰጡት። የአገላለጽ ልዩነት ሊኖረን ይችላል። ስለዚህ ከተሸነፋችሁ፣ ይሄ የመጨረሻ ጥያቄ ነው። ከተሸነፋችሁ ለምን ከተሸነፍን አትልም ቴዲ? እንደ ትውልድ ስማ፣ ለምንድን ነው ካናዳ የምትኖረው? ካናዳ የሚሰጥህን እድል እኮ ኢትዮጵያ ስለማትሰጥህ ነው አይደለ? ሀገርህን ጠልተህ አይደለም። በቃ የዛን ሀገር ነባራዊ ሁኔታ ባለመለወጥ ረገድ አንተም የችግሩ አካል ነህ። እና ሁላችንም እንደተሸነፍነው ወደ ሌላ ልንወረውረው አንሞክር ማለት ነው። በዛ አይነት መልኩ ካላሰብን ደግሞ ውድቀቱን የጋራ አድርገን የማናይ ከሆነ
የትም መድረስ አንችልም። አንዳንድ ሰዎች ውድቀቱን በፖለቲካው ዙሪያ ውርውር የምንል የጥቂት ሰዎች አድርገው ሊያዩት ይሞክራሉ። ስህተት ነው። የትውልድ ነው። የእያንዳንዱ ዜጋ ውድቀት ነው፣ አንተንም ጨምረው እና በሱ መልኩ ማሰብ ነው ያለብን። እሺ፣ የመጀመሪያው አድማጭ ተመልካች ይሄን አይነት ቻሌንጅ ነው የሚገጥመው። እንዴት ልደቱ አያሌው ልጠይቅልህ አንድ ጥያቄ ነው። አሁን ከዚህ በኋላ ለኢትዮጵያ የሚመረጠው መንግስት ማን ነው የሚመረጠውስ? ምን አይነት ቻሌንጅ ነው የሚገጥመው? እንዴትስ ነው እቺን ሀገር አንድ የሚያረጋት? ይሄን ጥያቄ ጠይቅልኝ ፕሊዝ። ልጨምር ሌላ ከዚህ በኋላ የሚመረጠው እንዴት ያለ መሪ ነው ሊመጣ የሚችለው ብለህ ታስባለህ? እንዴትስ ነው እቺን ሀገር ቀደም ሲል ፕሮፌሰር የተናገሩትን ንግግር የሚደግፍ ነውና እንዴት ነው አንድ ላይ ያደርገን የሚችለው መንገድ አለ? አንተ የሚታየህ መንገድ ያን ነው ሰዓት ለመቆጠብ ልጨማምርብህ ሁለት ጥያቄ። ግን ችግሩ ምንድን መሰለህ? እስክርቢቶ አልያዝኩም ከተደራረበ ጥያቄ እረሳለሁ። እሺ እንዳላልፍባቸው ብዬ ነው። በእኔ እምነት ኢትዮጵያ የገጠማት ችግር ሌሎች የዓለም ሀገራት ያልገጠማቸው አዲስ ችግር ነው የሚል እምነት የለኝም። ሌሎች ሀገሮች በአንድ ወቅት ገጥሟቸው የተሻገሩት ችግር ነው። ስለዚህ ችግራችን እንደዚህ አንዳንድ ጊዜ እንደሚባለው በጣም ውስብስብና መፍትሄ የሌለው አይደለም። መፍትሄ አለው። መፍትሄ እንዳይኖረው ያደረግነው እኛ ነው። የኛ ብቃት ማጣት ነው ችግሩ እንዲፈታ ያላደረገው እና ይሄን ማሰብ አለብን። በአንድ በኩል እንዴት ነው የሚፈታው ካል እያንዳንዳችን የለውጥ ኃይል ራሳችንን ማድረግ አለብን። ለውጥ እንዲመጣ ምንድነው እኔ የማዋጣው? ምንድነው እኔ የማበረክተው ብለን ማሰብ መጀመር አለብን። ለውጥ ከፈለግን ለውጡን እኛ ቁጭ ብለን ሌሎች እንዲያመጡት መጠበቅ የለብን። ለሚፈለገው ለውጥ ሁላችንም ጉልበት ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ አካል ሊሆን ይችላል፣ ህይወት ሊሆን ይችላል ማዋጣት አለብን። ማንም ሀገር ችግሩን የፈታውና ያደገው ዝም ብሎ በሆነ ተአምር አይደለም፣ በአጋጣሚ አይደለም። መስዋዕትነት ከፍሎ ነው ትውልድ። ስለዚህ ያን ለመክፈል መዘጋጀት አለብን። እሱን ለመክፈል ከተዘጋጀ ያው ምን አይነት መንግስት ነው ሊመረጥ የሚችለው የሚለው ያው መቼስ ምርጫ ሲኖር ነው መጀመሪያ። ያን ጥያቄ ደግሞ የሚመልሰው ማንም አይደለም፣ የሀገሩ ባለቤት የኢትዮጵያ ህዝብ ነው። ስለዚህ የኢትዮጵያ ህዝብ በምርጫ በነፃና ፍትሃዊ ምርጫ የመረጠው አካል ወደ ስልጣን ቢመጣ ደካማም ሊሆን ይችላል፣ ጠንካራም ሊሆን ይችላል፣ ግን ኃላፊነት ወስዶ ይሰራል። በሌላ ምርጫ ደግሞ በአግባብ ካልሰራ ይወርዳል። ስለዚህ አዲስ ሳይክል አትሊስት ስልጣን ከጉልበት ወጥቶ ከጠመንጃ ወጥቶ በሰላማዊ መንገድ የሚሸጋገርበትን ሁኔታ መጀመሪያ መፍጠር። በቃን ከዚህ በኋላ ጦርነት፣ በቃን ከዚህ በኋላ ግጭት፣ የትኛውም አይነት ልዩነት ይኖረን ያን ልዩነት በምርጫ ሳጥን እንፈታለን፣ በውይይት በድርድር እንፈታለን፣ በህዝበ ውሳኔ እንፈታለን ብለን መወሰን። እሱን ካልወሰን ችግራችንን አሁን በግጭት በጦርነት በአሸናፊነት ነው መፍታት የምንችለው ካል ታሪክን እየደገምን እንሄዳለን። ግን ታሪክን የመድገምን እድል አይኖርንም ከዚህ በኋላ። ከአንድ አምባገነን ወደ ሌላ አምባገነን መሸጋገር አይደለም ወደፊት የሚጠብቀን፣ እየተላለቁ መፈራረስ ነው የሚጠብቀን። በአምባገነን መተዳደርን ራሱ በጭቆና መተዳደርን ፈልገን ናፍቀን ማናገኝበት ሁኔታ ነው የሚፈጠረው። ምን ነው አምባገነኖች በኖሩና በገዙ አገር ኖሮ ህልውና ኖሮ የምንልበት ጊዜ ሊመጣ ይችላል። በዛ ደረጃ ነው ኢትዮጵያውያን ያለነው። ስለዚህ ጥያቄውን ለእያንዳንዳችን ነው፣ አንዳችን ለአንዳችን የምንጠይቀው መሆን የለበትም። እኔ ሁልጊዜ የምስማማበት ንግግር አለ። ከፈራረሰች ሀገር ይልቅ አምባገነናዊ መንግስት ያላት ሀገር ትሻላለች ብዬ አምናለሁ። ኤግዛክትሊ። እሺ አቶ ልደቱ ያለኝ ጥያቄ አብይ አህመድ የሚያራምደው የፖለቲካ ርዕዮት እና አንተ የምታራምደው የፖለቲካ ርዕዮት ልዩነቱ ምንድን ነው? ቅንጅት በነበረበት ጊዜ ከፕሮፌሰር ብርሃኑ ነጋ ወይም ዶክተር ብርሃኑ ነጋ ጋር ተመሳሳይ የፖለቲካ ርዕዮት ነበራቸው። ፕሮፌሰር ብርሃኑ ነጋ አሁን ኮት አደርገዋለሁ፣ እዚህ ዋሽንግተን ዲሲ መጥቶ የተናገሩት ንግግር አለ። ለተከታዮቹ ላይቭ ነው የተናገረው። ልናመጣት ወይም ልንገነባት የምንሻትን ኢትዮጵያ እውን ከማድረግ አንጻር አብይ አህመድ ዛሬ እየሰራ ያለውን እኔን እዛ ብታስቀምጡኝ ልሰራው ማልችለውን ነው። ይህን የተናገረው ደግሞ ዋናውን ቤተመንግስት ሲያድስ የሰራቸውን በተለይ የአጼዎቹን
ስርዓቶች ሙዚየም በሚሰራበት ሰዓት ለምንድን ነው ይሄን የምታደርገው ብዬ በጠየቁት ጊዜ የኦሮሞ ወጣቶች ከዚህ እንዲማሩ ብዬ ነው፣ ስለ ሀገራቸው ታሪክ በቃል ከመንገር ይሄኛው ይሻላል ብዬ ነው አለኝ። ስለዚህ ልንገነባት የምንሻትን ኢትዮጵያ እውን ከማድረግ ፐርስፔክቲቭ አብይ የሰራ ያለው ነገር እኔ እዛ ብታስቀምጡኝ የተሻለ አልሰራም፣ ስለዚህ ዝም ብትሉ ይሻላል ብሎ የተናገረበት ጊዜ ነበረ። ብርሃኑ ነጋ ከአብይ አህመድ ጋር ተስማምቶ አብሮ መስራት ከቻለ አብይ አህመድ ደግሞ እየሄደ ያለው እነሱ በቅንጅት ሌቭል አብሮ ሲሰሩ በነበረበት ወቅት የሚያራምዱት የፖለቲካ ርዕዮት እስከሆነ ድረስ አይ ብሊቭ ብርሃኑ ነጋና ልደቱ አያሌው የተጣሉት በርዕዮት በአመለካከት አይመስለኝም። ልዩነቱ ምንድን ነው? አንተ አብረህ መስራት ያቃተህ ለምንድን ነው? ምናልባት አብይ አህመድ በጉልበት የፖለቲካ ግቡን ለማስፈጸም ከመሞከር ውጭ ከልደቱ ጋር ምን አይነት ልዩነት ሊኖራችሁ ይችላል? አብረህ መስራት ያቃተህ ለምንድን ነው ብለህ ጠይቅ። ኦኬ፣ ጥሩ ጥያቄ ነው። ምንድነው ልዩነቱ ያልከው? ልዩነቱን እኮ የምናውቀው መጀመሪያ የሚነጻጸረው ነገር ሲኖር ነው። እኔም ጥሩ ብለሃል፣ አይዲዮሎጂ አለኝ፣ የፖለቲካ እምነት አለኝ፣ ተዘርዝሮ የተጻፈ አርቲኩሌት ላደርገው የምችለው አለኝ። እኔ እስከማውቀው ድረስ ዶክተር አብይ ርዕዮተ ዓለም የላቸው፣ ቋሚ የሆነ የፖለቲካ አስተሳሰብ የላቸው። ስለሌላቸው ምንድነው ልዩነቱ ብትለኝ ማነጻጽረው ነገር የለም፣ በሌለ ነገር የለም። ዛሬ የሚናገሩትን ነገ ደግሞ እሳቸው ኮንሲስተንትሊ ያላቸው አመለካከት አቋም የለሽ ነው። አቋም የሌለውን ሰው የእሱ አቋምና የኔ አቋም ልዩነቱ አንድነቱ እዚህ ላይ ነው ብዬ መልስ ልሰጥ አልችልም። አቋም ቢኖራቸው ግን እሰጥህ ነበረ። ዶክተር ብርሃኑ እውነት ነው በአንድ ወቅት ተመሳሳይ አቋም ነበረ፣ ተመሳሳይ ፕሮግራም ነበረ። ግን ያን አቋማቸውን እየኖሩት አይደለም። ያን አቋማቸውን ሜዳ ላይ በትነው አቋም ከሌለው ሰው ጋር እየሰሩ ነው። እኔ አብሬ የማልሰራው ፖለቲካ ለእኔ አቋም ጉዳይ ስለሆነ፣ የመርህ ጉዳይ ስለሆነ፣ የርዕዮተ ዓለም ጉዳይ ስለሆነ፣ ስለዚህ ከዶክተር አብይ ጋር ተመሳሳይ ነገር የለኝም። እንኳንስ ተመሳሳይ አይደልና የማነጻጽረውም ነገር የለኝም ማለት ነው። ስለዚህ አቋም ቢኖራቸው አቋማቸውን ፈትሼ አብሬ እሄዳለሁ አልሄድም ልል እችላለሁ። እሳቸው ጭራሽም አቋም የላቸውም። አንድ አቋም ነው ያላቸው። ያም ደግሞ በምንም ጉዳይ ላይ ቋሚ የሆነ አቋም አለመያዝ። የመጨረሻ አንድ ጥያቄ ከልብ ነው የማመሰግነው አቶ ልደቱ። እንግዲህ የተጣበበ ሰዓት ነው ያለው እንደምታውቁት። ይህን አክብሮልኝ ስለመጣ ከልብ አመሰግናለሁ። እስኪ ይህን እናድምጠው። ያለ ጥያቄ ነው ያለኝ። እሱን ያው በቀደም ኢሳያስ አፈወርቂ ከተናገረው አንጻር ልደቱ ከዚህ በፊት ሲናገር የነበረው ከእሱ ጋር እያይዤ መጠየቅ እፈልጋለሁ። ይህን ድል ስላገኘሁ አመሰግናለሁ። ልደቱ ዛሬ 2 ዓመት ይመስለኛል ባልበላው ጭሬ ልበት ነው በሚለው አርቲክል ላይ ይሄ መንግስት የኦሮሞማ መንግስት ነው የሚል ሀሳብ አንስቷል። በሚዲያም በተለያየ ሚዲያ ላይ በዛራ ሚዲያ እንደዚሁም በህይወት ሚዲያ ላይ በተደጋጋሚ የኦሮሞማ መንግስት እንደዚህም የኩሽ ኢምፓየር ለመገንባት ይፈልጋል የሚል ሀሳብ ሲያነሳ ነበርና በቀደም ኢሳያስ አፈወርቂ የ34ኛቸው የነጻነት በዓል ላይ የተናገረው ሀሳብ ከልደቱ ጋር ስለሚመሳሰል ልደቱ ይህን ንግሩን እንዴት ነው አጥፎታል ወይስ ከኢሳያስ አፈወርቂ ጋር ይስማማል? በዚህ ሀሳብ እውነትስ አሁን ላይ ያለው የኦሮሞማ መንግስት ነው ወይ? ኦሮሞማና የብልጽግና መንግስትን እንዴት አድርጎ ነው አቶ ልደቱ የሚያየው? እና ይህንን ምናልባት ቢያብራራልኝ የሚል ነው። አመሰግናለሁ። ቴዲ ከይቅርታ ጋር አሁን ጥያቄ ያቀረቡት ሰው በስም የሚታወቁ ናቸው? ክሮፕ ሳደርገው ስማቸው አልታየኝም። የኔ ቤት አድማጭ ናቸው ነው። ምናልባት እዚህ ውስጥ ካለ ድምፅን ስለምታውቀው ኖ ችግር የለውም። እንደው ምናልባት በጣም የሚታወቅ ሰው ከሆኑ ብዬ ነው። ምክንያቱም ትንሽ የፖለቲካ ሸር የሚያውቁ ሰው ናቸው እና ከይቅርታ ጋር ጌታዬ መነሻዎት ስህተት ነው። እኔ አንድም ቀን አሁን በስልጣን ላይ ያለው መንግስት የኦሮሞ መንግስት ነው ብዬ አላውቅም። እንዳውም የኦሮሞ መንግስት ነው የሚሉትን ሰዎች የምቃወም ሰው ነኝ። ትክክል አይደላችሁም ባይ ነኝ። ቅድም ወንድሜ ባነሱት ጽሁፍ ላይ ያልኩት ነገር አለ። ይሄ የኩሽ ኢምፓየር እንገነባለን የሚል አስተሳሰብ ያላቸው ሰዎች
በስርዓቱ ውስጥ አሉ። እነዛ ሰዎች ግን እንኳንስ የኦሮሞን ህዝብ የኦሮሞን ኤሊትም አይወክሉም ብዬ ነው የምናገረው። ሰዎች ግን አቅደው የሚሰሩ አሁን አቶ ኢሳያስ ቅድም ምን አልኩ ቴዲ፣ በኢትዮጵያ ጉዳይ ጣልቃ እየገቡ አቶ ኢሳያስ መፈትፈት የለባቸው። ያነሷቸው ሀሳቦች ምንጭ ያላቸው የላቸውም ሌላ ጉዳይ ነው አሉ አይደል እንዴ? ዝም ብለው ያነሱት አይመስለኝም። ከጠቅላይ ሚኒስትር አብይ ጋር ብዙ ግንኙነት ነበራቸው። ብዙ ሚስጥሮች ያውቃሉ፣ ብዙ ወሬዎች አወርተዋል። ከዛ ተነስተው የተናገሩት ነው የሚመስለኝ። እሳቸው ብቻ አይደሉም። አንድ የኬንያ ሰው ሰሞኑን የተናገረውን ያዳመጣችሁ ይመስለኛል። ስለዚህ በስርዓቱ ውስጥ በኦህዴድ ውስጥ እንደዚህ አይነት በጣም ለኢትዮጵያ ህዝብም ለኦሮሞ ህዝብም የማይጠቅም ብቻ ሳይሆን ህዝቡን የማይወክል እንኳንስ ህዝቡን የፖለቲካ አይነቱን የማይወክል በጣም አደገኛ የሆነ አስተሳሰብ የሚያራምዱ ሰዎች አሉ። እነዚህ ሰዎች ከድርጊታቸው ሊቆጠቡ ይገባል፣ ሊያቆሙ ይገባል። ይሄን የለም ብሎ ደግሞ መከራከርም ትክክል አይደለም። አንዳንድ የኦሮሞ ኤሊቶች እንዲህ አይነት ነገር የለም ብለው ሲከራከሩ ያለው ስህተት ነው። አለ እንደውም ማለት ያለባቸው አለ። ይህ አስተሳሰብ ግን እኛን አይወክልም፣ ለኦሮሞ ህዝብም ለኢትዮጵያ ህዝብ አይጠቅምም፣ መቆም አለበት ብለው ነው መከራከር ያለባቸው። እና ወንድሜ ሐሳብህን ቀይረሃል እንዲህ ብለህ ነበር ምናምን የምትለው ያው ገብቶኛል፣ ፖለቲከኛ ስለሆንኩ ይገባኛል አባባልህና ለዛ ነበር ስምህን ለማወቅ የፈለኩት። ኤኒዌይ ብዬ አላውቅም። እና አቶ ኢሳያስም ይህ አስተሳሰብ የኦሮሞ ህዝብ ነው ብለው የሚያስቡ ከሆነ ተሳስተዋል። እንኳን የኦሮሞ ህዝብ የብልጽግና አስተሳሰብ ነው ብለው የሚያስቡ ከሆነ ተሳስተዋል። እንኳን ብልጽግና የኦህዴድ አጠቃላይ አስተሳሰብ ነው ብለው የሚያስቡም ከሆነ የኦሮሞ ኤሊቶች አስተሳሰብ ነው ብለው የሚያስቡም ከሆነ ተሳስተዋል። እጅግ በጣም ጥቂት የሆኑ ለሀገርም ለህዝብም ደህንነት የማይጨነቁ ኃላፊነት የማይሰማቸው ጥቂት ሰዎች በድብቅ የሚያራምዱት አጀንዳ ነው። አጀንዳ ይሄን ወደ መድረክ ማምጣትና በአስተሳሰብ መድፈቅ ማሸነፍ ያስፈልጋል። ከማንም በላይ ያለ ሁላችንም ይጠቅማል፣ ለኦሮሞ ህዝብ በተለይ ይጠቅማል ብዬ ነው የማምነው። አቶ ልደቱ አያሌው የተጣበበ ጊዜ ነው ያለው። እውነት ለመናገር ቅዳሜ ዕለት የሚደረግ ማስታወቂያውን መጨረሻ ላይ አስደምጣችኋለሁ። በጣም ብዙ ነገሮችን ማስተባበር አለበት፣ በሱ ትከሻ ላይ ነው ያለው። ቅዳሜ ሁላችሁም በዛ ትታደማላችሁ። ይህን ሁሉ ነገር በተሸከመ ባለበት ሰዓት ላይ አክብረኸኝ መተህ አድማጭ ተመልካቾችን አክብረህ መተህ ለማቀርብለት ጥያቄ ከነሱም ለተነሱ ጥያቄዎች ስለመለስክልኝ ከልብ ነው ማመሰግነው። እንደ ሁኔታው ደግሞ ከሰላማዊ ሰልፉ በኋላ ድጋሚ ተገናኝተን በሌሎች ጉዳዮች ላይ እንደምናወራ ተስፋ በማድረግ መጨረሻ ላይ የምትለው ነገር ካለ ትላለህ፣ ከሌለ ግን በእኔ በኩል ጨርሻለሁ። አዎ የዚህ የቅዳሜው ጉዳይ በጣም ወሳኝ ጉዳይ ነው፣ ወቅታዊ ጉዳይ ነው እና አድማጮች ይህን እንዲገነዘቡት ነው። እና አንተና ጓደኞችህ በቲክታክ በጣም ሰፊ የሆነ ተሳትፎ እንዳላችሁ አውቃለሁ። እና ደግሞ ይሄ ሜይንስትሪም ሚዲያው ላይ ያለነው ሰዎች ብዙ ጊዜ ይሄን ምንደርስ ሰዎች አይደለንም። እንደ ድክመትም ሊታይ ይችላል ማለት ነው ከዘመኑ አንጻር። እና ሪሊ በዚህ በቲክቶክ ሰፈር ውስጥ ያሉ አድማጮች፣ ተሳታፊዎች ይሄ ጉዳይ እነሱንም የሚመለከት መሆኑን አውቀው እና ቅዳሜ በዛ በተጠቀሰው ሰዓት በዩቲዩብ በቲክቶክ አይደለም፣ ቲክቶክ ላይ ሊቆጠር አይችልም ድምጻቸው እና በዩቲዩብ ኢቭን ያላችሁ ቲክቶክ የምታስተላልፉ ሰዎች በዩቲዩብ ማስተላለፍ ብትችሉ እና የእናንተ ተመልካቾችም በዩቲዩብ ቢከታተሉት ተገቢ ነው። ምክንያቱም እያንዳንዱ ሰው ድምፁ እንዲቆጠር እንፈልጋለን። ምክንያቱም ጠቅሰናል፣ ከ100,000 ሰው በላይ ኢትዮጵያውያን ላይቭ እንዲከታተሉት ነው የምንፈልገው እና ያኔ አንዳንድ ሰዎች በፌስቡክ በቲክቶክ ቢከታተሉት፣ በሬዲዮ ቢከታተሉት፣ በሳተላይት ቲቪ ቢከታተሉት ለጊዜው አይጠቅማንም። ከዛ በኋላ በተለያየ ሚዲያ ሊከታተሉት ይችላሉ። ላይቭ ግን ያን ታርጌታችንን መምታትና የኢትዮጵያ ሕዝብ ትክክለኛ ስሜትና ፍላጎት ምን እንደሆነ፣ ምን ያህል ሰው አሁን ኢትዮጵያ ውስጥ ጦርነት እንዳስመረረው፣ ሰላምን እንደናፈቀ፣ አገዛዝን እንደጠላ ማሳየት ብንችል ተገቢ ነው የሚል እምነት አለኝ እና በዚህ በቲክቶክ ሰፈር ላይ ያላችሁ ሰዎች እንደው አቅማችሁና ሁኔታ በፈቀደ አጀንዳው የጋራ ስለሆነ ይህን ቅስቀሳ በማድረግ እንድትረዱን ነው። ምክንያቱም አብዛኛው አዲሱ ትውልድ በዚህ ፕላትፎርም ውስጥ ነው ያለው። መዝናኛም አለ፣ ፕሮፌሽናል የሆኑ ቻናሎችም አሉ እና ቲክቶክ አሁን ትልቅ ሚዲያ ሆኗል እና እዛ ላይ ክፍተት ስላለብን ይህን ክፍተት በመሙላት እንድትረዱን
አደራ ለማለት ነው። አንዳችን ጠያቂ ሌላችን ተጠያቂ መሆን የለብንም። የጋራ ጉዳይ ነው፣ ግን ወሳኝ ጉዳይ መሆኑን አምናችሁ ትልቅ ትርጉም ያለው ጉዳይ መሆኑን አምናችሁ ያኔ ሌላ ቀጠሮ እንዳትይዙና በዩቲዩብ ወደ 15 የሚደርሱ መገናኛ ብዙሃን ቴዲ ያንተን ጨምሮ ቃል ገብተዋል። እንደውም የኛ ታርጌት 10 ሚዲያ ነበረ፣ አሁን 15 ደርሰዋል። በጣም ብዙ ሚዲያዎች ላይቭ ያቀርቡታል። ምናልባት በዚህ 2-3 ቀንም የሚጨመሩ ሊኖሩ ይችላሉ። ስለዚህ በምትመርጡት ሚዲያ ቴዲ የራስህን እንዲከታተሉ አድቨርታይዝ ማድረግ መብትህ ነው። ምናልባት ሪካርድ ለመስበርም መጣር አለብህ ብዬ አምናለሁ። ከፍተኛ የሆነ የራስህን የላይቭ ተመልካች ማለት ነው እና እንደው ይሄን አደራ ለማለት ነው እና ትልቁም ነገር መሆኑን ተረድታችሁ ያኔ ፕሊዝ ተሳትፏችሁን አሳዩ ለማለት ነው። በእውነት ቴዲ በጣም ነው የማመሰግነው። አድማጮችም ጊዜያቸውን ወስደው ስለተከታተሉን ከልብ ነው የማመሰግነው። በቲክቶክ በኩል ሰምታችኋል። እስካሁን እኔ እንዳውት እያላችሁ 30,000 ሰዎች ገደማ አድምጣችኋል ቲክቶክ ላይ ብቻ። እነዚህ 30,000 ሰዎች ወደ ዩቲዩብ ትመጣላችሁ ቅዳሜ አይቀርም። የዚህ ታሪክ ተቋዳሽ ለመሆን ማለት ነው። አቶ ልደቱ አያሌው ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። በድጋሚ እግዚአብሔር ያክብርልኝ። ይሄ ነው ማስታወቂያው። ክብራትና ክብራን ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። ክብራትና ክብራን የቴዲ ሐዋሳ አድማጮች እንዴት ናችሁ? አቶ ልደቱ አያሌውን ከልብ ነው ማመሰግነው። በነገራችን ላይ አቶ ልደቱ አያሌውን የሚለያቸው ከሌላ ፖለቲከኞች ኢትዮጵያውያን ባሉበት ቦታ ሁሉ ይገኛሉ። at the end of the day ህዝብ ነው አይደል ፖለቲከኛ መድረስ ያለበት ህዝብ ነው። በሁሉም ቦታ ላይ ያከብሯቸዋል። በጣም አክብረው ታጋይ ፖለቲከኛ መሆን ያለበት እንደዛ ነው እንጂ አንዳንዱ ገንዘብ ያለበት ነው የሚገኘው፣ አንዳንዱ የሆነ ሽቀላ ያለበት ነው የሚገኘው፣ የሆነ የሚቸረችረው ነገር ካለ ነው የሚገኘው። አቶ ልደቱ ግን በዚህ አይታሙምና በጣም ስለሚያከብሯችሁ ማጨብጨብ አለባችሁ፣ ማክበር አለባችሁ። ሌሎችም እንደዚሁ ቁም ነገር እኔ አክብሬ ጠርቻቸው እስካሁን እምቢ ያሉ የሉም። እነ ዶክተር ዳኛቸውን መጥቀስ ይቻላል፣ እነ ዶክተር ራሄልን መጥቀስ ይቻላል። ብዙዎቹ የሃፓ ሰዎችም እንደዚሁ መጥቷልና በተለይ ደግሞ ቲክቶክ ላይ ያላችሁ ለራሳችሁ አጨብጭቡ። እናንተ እኮ ለራሳችሁ ያላችሁን ዋጋ እኮ እየገባችሁ አይደል? አሁን ዩቲዩብ ላይ ያሉ ሰዎች እንዴት እንደሚሆኑ ብታዩ። እኛንና ያለነው ዩቲዩብ ላይ ቲክቶክ ላይ እኮ ያሉት እኮ ይናቃሉ እያሏችሁ ነውና ራሳችሁን አስከብሩ። እኔ በተቻለ መጠን አስከብራችሁ ጥረት እያደረኩኝ ነው። አጨብጭቡ ለራሳችሁ ለማለት ያህል ነው። ቅዳሜ እንዳትቀሩ። ቁም ነገር ቅዳሜ ሪከርድ መሰበር አለበት። ዩቲዩብ ላይ ታፕ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋናዬን አቀርባለሁ። በሌሎች ጉዳዮች ላይ ሌሎች ፖለቲከኞችንም አምጥቼ እንደዚሁ ወደ እናንተ ለማቅረብ ሙከራ አድርጋለሁ። ሁለት ሰዎችን ጥያቄ አላቀረብኩም አቶ ልደቱ ካለው ሰዓት አንፃር ማለት ነው። ምክንያቱም ይሄን ነገር ኦርጋናይዝ ማድረግ ስለነበረበት ቶሎ መሄድ አለበትና የተጣበበ ጊዜውን እንደውም 1 ሰዓት ብሎኝ ነው ለ1 ሰዓት የመጣው። ከዛ በኋላ ግን ሰፋ ያለ ጊዜ ስለሚኖረው ሰፋ ያለ ቆይታ እናደርጋለን። እንዴት ነበረ የሚለውን ቲክቶክ ላይ ካሉ ወገኖቼ ጋር ስንወያይ ታደምጣላችሁ። ዩቲዩብ ላይ ያላችሁትን እንዲሁም ደግሞ ፌስቡክ ላይ ያላችሁትን በሙሉ ላመስግንና ልሰነባበት። ቴዲ ሐዋሳ የቴሌግራም ቻናሌ ነው። በዩቲዩብ እና በፌስቡክ ለምታደምጡ ወቅታዊ ዜናዎችን በዚያ ነው የምንጽፈው። ሚዛኑን የጠበቀ በተቻለ መጠን የቴዲ ፕሪንሲፕል ከሁሉም ጋር በሰላም መኖር ነው። ለመኖር
የቤት ስሜ ነው። ለመኖር ስላችሁ ዝም ብለን እንትን ሳይሆን በተቻለ መጠን የሚዲያ ስራ እንትን መሆን የለበትም የሚል እምነት አለኝ። ሁሉን አሳታፊ መሆን አለበት ብዬ አስባለሁ። የኔ የምለው አቋም የለኝም። የኔ አቋም ከሚዲያው ህግና ስርዓት ጋር መስተካከል ብቻ ነው እንጂ ይሄ የትግል ሚዲያ አይደለም። የትግል ሚዲያዎችም ግን አሉ። የትግል ሚዲያዎች አሉ የራሳቸው አቋም ያላቸው ለማለት ያለው ምን ለማለት ነው። ከመንግስትም ሲመጡ እናስተናግዳለሁ፣ ከተቃዋሚም ሲመጡ አስተናግዳለሁ። ፍቅር ሲዝምም አሁን ሃይማኖቱን ትቶ ወደ ፖለቲካ የሚመጣ ከሆነ እናስተናግዳለን። ለሁሉም ድምጽ ለመሆን ጥረት አደርጋለሁ ለማለት ያለው። ዜናዎችንም ስንጽፍ ሁሉንም በአካተተ መንገድ ነው እየጻፍን ያለነው ለማለት ያህል ነው። ስለ ሁሉም አመሰግናለሁ። ዩቲዩብ ላይ ያላችሁትንና ፌስቡክ ላይ ያላችሁትን ላሰናብታችሁና ወደ ቲክቶክ ሰዎች ፊቴን ላዙር። ጤና ይስጥልኝ ከማለቴ በፊት የመዝጊያ የመውጫ ላስደምጣችሁ። መውጫ